ውዶቼ ይህን የመሰለ ክሬም ዛሬ እናዘጋጃለን ማለት ነው። ይህን ክሬም እንግዲህ ለእጃችን፣ ለፊታችን እንዲሁም ለሰውነታችን መጠቀም የምንችለው ክሬም ነው ማለት ነው። ለፀጉራችንም መጠቀም እንችላለን ማለት ነው ውዶቼ። ምንም ሳይድ ኢፌክት የለውም ማለት ነው። እንግዲህ በጣም ቆንጆ ክሬም ነው። በቤት ውስጥ ነው የምናዘጋጀው። እንዴት እንደማዘጋጀው አሁን እናያለን። እስከ መጨረሻው ቪዲዮውን ተከታተሉ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። አበረታቱኝ ማለት ነው። ሸር ላይክ ለምታደርጉልኝ እጅግ በጣም አድርጌ አመሰግናለሁ ብያለሁ። እንግዲህ እዚህ ጋር እንደምታዩቸው የተለያዩ ቅባቶች አሉ ማለት ነው። እነዚህ ቅባቶች እንግዲህ ምንም አይነት ኬሚካል የላቸውም። ከኬሚካል ነፃ የሆኑ ቅባቶች ናቸው ማለት ነው። ምንም አይነት ኬሚካል የላቸውም ማለት ነው። እንግዲህ እንደምታዩት እዚህ ጋር የወይራ ዘይት ነው። ይሄ በትልቅ ጠርሙስ የምታዩት የወይራ ዘይት ነው ማለት ነው። ይህኛው ደግሞ የኮኮናት ዘይት አለን ማለት ነው። እዚህ ጋር ምንም ነገር ኬሚካል የለውም ጋይስ። የግሉ ዘይት አለን እዚህ ጋር ዝብደት ሻ የሚባለው እሱም አለን ማለት ነው። እና እዚህ ጋር ደግሞ የሎዝ ዘይት አለን ማለት ነው። እዚህ ጋር እንደምታዩት የሱፍ ዘይት አለን ማለት ነው። እንዲሁም የጥቁር አዝሙድ ዘይት ኦሬዲ በቃ የተለያዩ ዘይቶች ናቸው ያሉት ማለት ነው። እንግዲህ እንደምታዩት ብዙ አይነት ዘይቶች ነው የምጠቀመው ማለት ነው። ግን ሁሉም ዘይቶች ምንድን ናቸው? ከኬሚካል ነፃ ናቸው። ማወቅ ያለባችሁ ነገር ምንም አይነት ኬሚካል የላቸውም ማለት ነው። ኖርማል ያው ዘይት ብቻ ናቸው እንጂ ሌላ ይሄ የተቀላቀለ ምናምን አይደለም። ለምሳሌ እንደ ፀጉር ቅባት እንደምንገዛው ምናምን ነገር አይደለም። እነዚህ ንጹህ ዘይቶች ናቸው ማለት ነው። ለምሳሌ ኮኮናት ንጹህ ዘይት አለ። ገባችሁ? ለምግብ መስሪያ የምትጠቀሙት ምናምን ይሄ እንደዛ ነው። ንጹህ ዘይት ነው እንጂ ምንም አይነት ኬሚካል የላቸውም ማለት ነው ሁሉም። እና እንግዲህ እንደምታዩት ይሄ እንግዲህ የአፍሪካ ምርት ነው፣ ግን ያ በአሜሪካ ካምፓኒ የተሰራ ነው የሚለው ኦሬዲ ማለት ነው። ይሄ በብዛት ከአማዞን ላይ ነው የምጠልበው እኔ ማለት ነው። እናንተ እንግዲህ በአካባቢያችሁም ሊኖር ይችላል፣ ግን ደረጃ አለው ጋይስ። እዚህ ጋር የምነግራችሁ ይሄ ዝብደተ ሻ የሚባለው ማለት ነው ደረጃ አለው። አንደኛ ደረጃ አለው፣ ሁለተኛ ደረጃ አለው። ገባችሁ? አንደኛው ደረጃ ኖርማል በቃ ኖርማል ዘይት ነው። ሁለተኛው ደረጃ ደግሞ ምን መሰላችሁ? ውስጡ የሆነ እንደ አሸዋ ነገር አለው ማለት ነው። አሸዋ ነው የሚሆነው። ስትቀቡት አንድ ላይ ሲቀላቅሏቸው ክሬሙን የመፈትፈት ብቻ ጥሩ አይደለም። ኦሬዲ አንደኛ ደረጃውን ግዙ ነው የምላችሁ። የኔ የምፈልገው አንደኛ ደረጃውን ነው። እንግዲህ ከለር አለው፣ በነጭ አለ፣ በቢጫ አለ፣ እንዲሁም በቡኒ ከለር አለ። ከለሩን ከፈለጋችሁት ማለት ነው። እኔ ግን በብዛት በነጩ ነው የምጠቀመው። የምወደውም ነጩ ስለሆነ ነጩን ነው የምጠቀመው ማለት ነው። እንግዲህ እዚህ ጋር ኮኮናት አለ። ኮኮናቱም እንደዚሁ እንዳልኳችሁ ምንም አይነት ኬሚካል የለውም ማለት ነው። እዚህ ጋር የጎደሉኝ እቃዎች አሉ። የጎደሉኝ እቃዎች ምን መሰሏችሁ? ቪታሚን ኤ እና ቪታሚን ዲ እጨምራለሁ ማለት ነው። እነሱን አሁን ጠልቤ ያለሁኝ ኦሬዲ ደርሻለሁ ብለኛል። እሱን እየጠበቅኩ ነው። እሱን እንዴት እንደምናደርግ ደግሞ አሳያችኋለሁ ማለት ነው ውዶቼ። እዚህ ጋር ደግሞ እንግዲህ ውዶቼ ምን አለ መሰላችሁ? እንደምታዩት ሙራ አለ ማለት ነው። ይህን ሙራ እንግዲህ ፊታችሁ ላይ መጠቀም ትችላላችሁ። በሙቅ ውሃ ዘፍዝፋችሁት ከዛም በኋላ ውሃውን ብቻ አጥላችሁ በኤልባ ነገር አስቀምጣችሁ ማታ ማታ ለ30 ደቂቃ ይህን ተቀብታችሁ አቆይታችሁ ከዛም በኋላ ይህንን የምናዘጋጀውን ክሬም መጨረሻ ላይ መጠቀም ትችላላችሁ ማለት ነው። ይሄ የሚያገለግለው ምንድነው? ፊት ለማይሸብሸብ ጥቋቁር ነገር ያነሳል። ፊታችሁን የሚሸበሸብ ፊት ይወጥራል። እና ይሄንን ውሃውን እንደምታዩት እኔ አሁን በእቃ አድርጌ እንደዛ አስቀምጨዋለሁ፣ በግዛዝ ማለት ነው፣ ሙቅ ውሃ አድርጌበት። ከዛ በኋላ ሌላ እቃ ላይ ገለብጠዋለሁ። አጠነፍፍና ውሃውን ብቻ ነው የምወስደው። ወተት ነው የሚመስለው ውሃው ማለት ነው። በደንብ መታችሁ ታያችሁት፣ ወተት ነው የሚመስለው። ከዛ ምን ታደርጋላችሁ? ማታ ማታ ለ30 ደቂቃ ያክል ትቀቡታላችሁ። ግን ፍሪጅ ማስቀመጥ አለባችሁ ውዶች። እዚህ ጋር የምነግራችሁ ነገር ፍሪጅ አስቀምጡት። ለምን? ፊታችን ቀዝቃዛ ነገር በጣም ነው የሚወደው ታውቃላችሁ። እና ፍሪጅ አስቀምጣችሁ ልክ ማታ ማታ በሱ ትቀቡትና ከዛ 30 ደቂቃ ቆይታችሁ ትታጠባላችሁ በሳሙና ሙልጭ አድርጋችሁ ማለት ነው። ከዛም በኋላ አሁን የምናዘጋጀውን ክሬም ትቀቡትና ወደ መኝታ ትሄዳላችሁ ማለት ነው። በጣም አሪፍ ነው። ሞክሩት፣ ትወዱታላችሁ። በጣም አሪፍ ነው ይሄን ነገር ማለት ነው። ተጠቀሙት።
እላችኋለሁ ማለት ነው ውዶቼ። እና እነዚህን ዘይቶች እንግዲህ አንድ ጊዜ ገዝተን ለረጅም ጊዜ ማስቀመጥ እንችላለን። ኦልሬዲ ኤክስፓየርዳቸው የ3 አመት አለ፣ የ2 አመት አለ ምናምን እንደዛ ናቸው። ረጅም ጊዜ መቀመጥ እድል ስላላቸው አንዴ ገዝታችሁ ከዛም በኋላ ሲያልቅባችሁ ራሳችሁ ቤት ውስጥ ታዘጋጃላችሁ ማለት ነው። ከውጭ መግዛት አይጠበቅባችሁም። በኬሚካልም እንትን ያለ መግዛት አይጠበቅባችሁም ማለት ነው ውዶቼ። አሁን እንግዲህ ዝብደት ሻው አያችሁት። ምንም ነገር የለውም አንደኛ ደረጃው ስለሆነ ማለት ነው። እንዳልኳችሁ ደረጃ ስላለው ያኛው ከሆነ ልክ እንደ አሸዋ ነገር ነው። ገባችሁ? አሸዋ በቃ አሸዋ በሉት። የሆነ ከእንጨት የተፈረፈተ ነገር የሚመስል እንጨት ነው። በእርግጥ ከእንጨት ነው እሱም የሚሰራው፣ ግን እንደዛ ነው የሚሆንባችሁ። እና እንግዲህ እንደምታዩት እሱን አደረግኩ። እዚህ ከሁሉም አይነት ዘይቶች እንግዲህ በምግብ ማንኪያ አንዳንድ ማንኪያ እንጨምራለን ማለት ነው። እንደምታዩዋቸው ከሁሉም አንዳንድ ማንኪያ አያችሁ፣ እንደዚህ አንዳንድ ማንኪያ እንጨምራለን ማለት ነው። በዚህ መልኩ እንደምታዩት ማለት ነው። የወይራም ዘይቱን ልክ እንደዛው አንድ ማንካ፣ የጉሎም ዘይት አንድ ማንካ፣ በቃ ከሁሉም ዘይቶች አንዳንድ የምግብ ማንካ እንቀላቀላለን ማለት ነው። እንግዲህ እንደምታዩት ያው ካሜራ የሚይዝልኝ ሰው ስለሌለ በእጄ ነው እየሰራሁ ያለሁት፣ ለዛ ነው ውዶቼ። እና ከሁሉም አሁን አንዳንድ ማንኪያ እያደረግን ነው ማለት ነው። እነዚህም እያያችኋቸው ነው። እንደዚህ እንትን እያደረግን እንደዚህ አንዳንድ ማንኪያ እናደርጋለን ማለት ነው ውዶቼ። እዚህ ጋር የወይራ ዘይት አያችሁት፣ አንድ ማንኪያ የወይራ ዘይት ተጠቀምን እንደምታዩት። ያው እዚህ ጋር ኮኮናቱ ነው፣ አንድ ማንኪያ ኮኮናት ነው ያወረድኩት ማለት ነው። እንግዲህ እንደምታዋቸው ከሁሉም ዘይቶች አንዳንድ ማንኪያ አወረድኩኝ ማለት ነው። እቃው ላይ ያደረግኩ ማለት ነው። ከዛ እነዚህን ከደን የወይራ ዘይት አደረግን። አሁን እንግዲህ ይሄንን እንትኑን ነው የምናደርገው ማለት ነው። ቪታሚን ዲና ኤ እየጠበቅኩ ነው፣ እሱ እስከሚመጣልኝ ይሄንን አወረድ ነው እዚህ ላይ ያደረግ ነው ማለት ነው። እንደምታዩት ዝብደተሻውን አወረድ ነው፣ እንደዛ አደረግ ነው ማለት ነው። እና እሱን እንትን እያልን ነው። በጣም አሪፍ ቅባት ነው ማለት ነው። ትወዱታላችሁ እየተስፋ አድርጋለሁ። ቪታሚን ኤ መጣልኝ ወዶቼ። እንደምታዩት እንግዲህ ይሄ ነው ማለት ነው። ቪታሚን ኤ 400 ምናምን እንትን የሚለው ማለት ነው። እንደምታዩት ይሄ አለ። ከዛ ከዚህ ውስጥ እንደ ፍሬ ነገር ነው የሚወጣው። አሁን ከፍቻ አሳያችኋለሁ ምን እንደሚመስል ማለት ነው። እንግዲህ ከፈት ነው። ቪታሚን ኢውን እንደዚህ አደረግነው። ቪታሚን ኢውን ከዚህ አሁን 6 ፍሬ ነው የምጠቀመው ጋይስ፣ 6 ፍሬ። አሁን ይሄን አንድ ጊዜ ከገዛው ብዙ ጊዜ ሰራበታለሁ ማለት ነው። 3 እንትን ያለው ውስጡ አንዱን ለሁለት ለብዙ ጊዜ እስከ 1 አመት ይበቃል ማለት ነው። አሁን ይሄ አንድ ከገዛችሁ ማለት ነው። እና አሁን እሱን እንግዲህ እንትኑን እንትን አድርጌ ጨመርኩት ማለት ነው። ቪታሚን ኢውን ጨመርኩት። በመቀስ ጫፉን ቆረጥ እያደረጋችሁ ትጨምሩታላችሁ ማለት ነው። አሁን ጨመርኩት። እንግዲህ ይሄ የኬክ የምንሰራበት ክሬም የምንመታበት ነው ማለት ነው። አያችሁት? አሁን እንግዲህ በጣም ትንሽ ነው፣ እንደዚህ ነው። እንደገና ደግሞ በጣም ከባድ ነው ምናምን ነገር ስታዩት አይደል? አሁን ልክ እየመታ ነው ስንሄድ የኬክ ክሬም ታውቃላችሁ አይደለም? ልክ እንደ ኬክ ክሬም ነው የሚሆነው ማለት ነው። አያችሁት? በጣም እንትን ይሆናል፣ ሶፍት ይሆናል። ልክ እንደ ኬክ ክሬም ክሬም እየመታችሁት ስትሄዱ ሶፍት እየሆነ ነው የሚመጣው እና እየበዛ እየቀለለ ይመጣል እና ልክ እንደዛ ነው ይሄም የሚሆነው ማለት ነው። እንደምታዩት እንግዲህ ቢያንስ ለአንድ 15 ደቂቃ ያክል በደንብ መምታት አለባችሁ ማለት ነው። ሁሉም ነገር በደንብ እንዲቀላቀል። እንደገና ደግሞ ይሄ በነት በትሩ ማነው እንትኑ ማለት ነው እሻው በነት እሻው ማለት ነው። እሱ ጠንከር ያለ ነገር ስለሆነ አሁን ደግሞ ክረምት ስለሆነ ታውቃላችሁ ውዶቼ፣ ክረምት ላይ እንትን ይላል ማለት ነው፣ ይረጋል፣ ጥንክር ይላል ማለት ነው። እንደዛ እንዳይሆንብን በደንብ እንደዚህ ለ10 ደቂቃ በማሽኑ በደንብ እንመታዋለን። እንደዚህ ውዶቼ በደንብ መመታት አለበት። ልክ እንደ ምግብ እንደምንሰራበት እንደ ኬኩ ክሬም ልክ እንደዛ እስከሚሆን ድረስ በደንብ እንመታዋለን ማለት ነው። አያችሁ ትንሽ ነበር መጀመሪያ አይደል? አሁን እየበዛ እቃው እየሞላ ሄደ። ልክ እንደ
የሆነ እንትን እያለ ነው የሚሄደው እየቀለለ አያችሁት። አሁን ጨረስን መታ ነው በዚህ መልኩ ሆነ ማለት ነው። አያችሁት እንዴት እንደሆነ ልክ እንደ ኬክ ክሬም ነው የሚሆነው ማለት ነው። በጣም አሪፍ ነው፣ ቅልል ያለ ነው። ልክ አሁን ለምሳሌ እነዚህ ክሬሞች አሉ አይደለ? የምንገዛቸው ክሬሞች እንደ ክሬም ፓፓያ እንዲሁም እንደ ሎዝ የተለያዩ ክሬሞች አሉ አይደል? ገዝተን የምንጠቀማቸው ልክ እንደዛ ነው የሚሆነው ማለት ነው። አሁን እንግዲህ እንደዚህ ሆነ። ያው ኤልባውን እንጠቀመዋለን ማለት ነው። መልሰን እዛው ኤልባ ውስጥ እንደዚህ እናስገባዋለን ማለት ነው። ኤልባው ውስጥ እንደዚህ እያደረግን መልሰን እናስገባዋለን ማለት ነው። ኤልባውን እንጠቀመዋለን ማለት ነው። አንጥለውም። ከዛ በቃ እንደዚህ እያደረግን ሞላ ነው። አያችሁት? አሁን እንግዲህ ያን ኩላ ሰርተን አያችሁት ምን ያክል እንደሚበዛ ማለት ነው። ሁለት ከግማሽ ነው የሆነው ኦሬዲ ሁለት ሞልቶ እንደገና ደግሞ የተወሰነ ተረፈ የነበረ ሌላ ትንሽዬ ዕቃ አለችኝ እሷ ላይ አደረኩት ማለት ነው። እንግዲህ ይህንን ይመስላል ክሬም አዘገጃጀታችን። እንደምትወዱት ባለሙሉ ተስፋ ነኝ። ሞክሩት ሁላችሁም በየቤታችሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ